ባለጌ ሰሞኑን ሴት ደፍሮ ሲፈለግ እንደነበረ ነው ኢንፎርሜሽን የደረሰኝ ከመሬትና እስኪ ስለሱ እውነት ነው እሱን ነገር እስኪ ንገረኝ። እውነት ነው መረጃውን በትክክል ይዛችሁታ እንደምታወሪው ነው ዞሮ በዛው ልክ ነው። ገለሶት ይባላል ቦታው። የስንት ዓመት ሴትዮ ትልቅ ሴትዮ ናት አሉ። የስንት ዓመት ሴትዮ ነው የደፈረው? እናትና ልጅ ነው። እናትና ልጅ ሁለቱንም መቼ ነው? ላይክ 4 ቀን 5 ቀን ትናንት ማታ። አው ከዛ ሲፈለግ አምልጦ እጁን ሰጠ። ተፈለገ እንዲያስዛዝ እንደወረደ ወደ አመልጦ ወደ ቅርብ ስለሆነ ሽምሻ እዛው የ13 ኪሎ ሜትር ርቀት ነው እዛው የነበረው የሆነ ክፍለ ጦር ጋር ነበረ። በዛው አርጎ ገባ። ስንት ሰው ነው ይዞ የገባው? እሱና 2 ሰው ነው? አንድ ሰው አጃቢው ነው ምናምን አሉ። አንድ 2 አጃቢዎች ናቸው አብረው የገቡት። የተጣራ ገና ወዛት እሱም ብቻ ነው ሲያቦቅ የነበረው ከተማው ሲገባ። አንድ 2 አጃቢዎች የት ነው የገባው? ላስታ እዛው ላሊበላ እዛው ሽምሻ እዛው ላሊበላ አየር ማረፊያ ሪፖርት። በጠቅላላ ትግሉ ተሽጧል። ስለዚህ እኛ ወደዚህ ስንመጣ ይሄ ግለሰብ አምላኪነት ስላለ ይሄ ፖለቲካው ስላልገባን ነው ግለሰብ አምላኪ ነው። ወፍራም የሆነ ሰው በቃ እሱ ትግሉን የሚያሸንፈው እሱ ብቻውን እንትን ይመስለናልና ብዙን ጊዜ እንትን አንልም ማለት እከሌ ምን እንደሚሰራው ምን ያለው አስተዋጽኦ ከከሌና ከከሌ እስከ ዛሬ ድረስ ፍቅሩ ሙሉዬ አሳምነው ኮሮን ከመጀመሪያው ጀምሮ አሳምነው ከሻምበል ምናምን ጀምሮ ሲመራ በነበረበት ሰዓት ለምንድን ነው ማን ነው በነበረበት ሰዓት እንግዲህ ትግሉ ከሻምበል አንስቶ ነው እስከ ላይ ድረስ አሳምነው ከዛ ጀምሮ እሱ መሪ አይደለም በሆነ ቦታ ላይ ብቻ ነው ያለው በምክትልነት ምናምን ታዋቂ ስለሆነ ይሄን ታዋቂ ሰው በምክትልነት ይዘ ምናምን እንደዚህ ያረክ ለአንዳንድ ነገር ይጠቅማል ብለ ነው ዘው የምትሄደው ሌላ ዕውቀት ስለሌለው ማለት ነው። ተዋጊ ግን መሆን ይችላል። በመከላከያ ውስጥም እያለ ተዋጊ አልነበረም። ማን ነው አዋጊ አልነበረም፣ ተዋጊ ነው። አመራር አልነበረም፣ እግረኛ ተዋጊ ነው የነበረው። ስለዚህ ከዚህ ጋር መጥቶ ካለው ፍምስና ዕውቅና አንፃር የሆነ ለአንዳንድ ነገር ይጠቅማል በሚል እስካሁን ድረስ ቆይቷል። ምክትል አድርገውት ነው ያው ግዴታ ለትግሉ ስትል እና አንዳንድ ነገር የሚዲያ ጫጫታም የሆነ ነገር ስትል ስተት አለበት ብለህ ስታወራ እንደዚህ ይላሉና መሬት ላይ ካለው ታጋይ አንተ አትበልጥም። መሬት ላይ ያለው አካል ነው የሚያውቀው። እኔ አሁን እዚህ ቦታ ላይ እዛ ቦታ ላይ ያለ ሰው ነው ስለ ፍቅሩ ሙሉዬ እውነታውን በሚነግርህ አንተ ራስህ የምታውቀው አለ ከዚህ በፊት በግል ላይፉ ከተማ ላይ ያለ በምታውቀው አሁን ደግሞ ከዛ ቦታ ላይ የሚሰራውን ስራ ምን አይነት ወንጀል እንዳጠፋ የሚያውቀው እዛው ቦታ ላይ ያለ ሰው ነው። ስለዚህ እዛው ቦታ ላይ ያለው ሰው እዛ ተቋም ላይ ያለ ሰው እሱ የሰራው ስህተት ምን እንደሆነ ሲነግርህ እሱን ነው ማመን ያለብህ ወይስ ሌላ ሰው ነው ማመን ያለብህ? ቦታው ላይ ያለ ሰው የነገረኝ ነው እኔ ማምነው። ስለዚህ አንደኛ በግለሰብ ጉዳይ መጨቃጨቅ አያስፈልግም። ህዝባዊ ተቋም ያስፈልገናል። ህዝባዊ ተቋም ገንብተናል። ተቋማዊ ግለሰብ ያስፈልገናል። ይሄው ተቋሙን የሚመራ ግለሰብ አለን። ተቋሙ የራሱ ህግና ደንብ አለው፣ መመሪያ አለው፣ ብዙ ነገር አለው። ይሄው አለው። በቃ ከዚህ በኋላ ይሄ ተቋም ለአማራ ህዝብ በአማራ ትግል ውስጥ ምን እየሰራ ያለውን እያንዳንዱ ነገር አካሄዱ ያለሆነ አካሄድ ሲሄድ የምንቃወመው ማንን ነው? ተቋሙን ነው የምንቃወመው። በዛ ልክ ነው። የተቋሙን መመሪያ የማያከብሩ ግለሰቦች፣ ህጉን የሚጥሱ ግለሰቦች ካሉ የሚቀጣ ማን ነው? ራሱ ተቋሙ ነው የሚቀጣው። በተቋሙ ውስጥ ያለን ሰው የተቋሙን ህግና ደንብ ወይም ደንብና መመሪያ የሚጥስ ሰው ካለ ተቋሙ ይቀጣዋል። ተቋሙ እርምጃ ይወስድበታል። ገብቷል? እና በዛ ልክ በደንብ ልናውቅ ይገባል። እዚህ በኋላ ተቋም አለን መንከባከብም ብዙ ነገር መሆን ያለበት አፋብን እንደዚህ ሆነ ሲባል እንጂ እከሌ እንደዚህ ሆነ እከሌ ገባ ሲባል አላዛር ሄዶ እንደዚህ ሆነ ገባ ሲባል አረ እንዴት ምናምን አይደለም። በቀን ስንት ሺህ ወጣት እየሰለጠነ በቀን ስንት ሺህ ነገር መሬት ላይ አገዛዙ ያለ የሌላ ኃይሉን ተጠቅሞ ነው እንግዲህ አሁን ኦፕሬሽን እየሰራ አይደል? ሚጉ አልቀረውም፣ ሄሊኮፕተሩ አልቀረውም፣ ድሮኑ አልቀረውም፣ መድፉ ታንኩ ሁሉ የቀረው ነገር የለም።
ፋኖ የሰራው የደረሰበት ትልቅ ደረጃ ላይ ደርሶ እያለ እንደዚህ ባልሆነ ነገር ግን በዚህ ልክ ሰው ሲደነቋቆር ሲውልና በአንድ ግለሰብ ይህን ያክል ለጠላት በሩን ሲከፍት ግለሰባዊ ነው። ገና ይሄ ታጋይ ነኝ ብሎ ወይንም ትግሉን ደግፋለሁ ትግሉ የኔ ነው ብሎ የሚያስበው አማራ አልገባውም። ተቋሙን እየደገፈ እንዳልሆነ ማወቅ መቻል አለበት። ግለሰብ ነው ለካ እየደገፈ የነበረ ለካ ግለሰብ ነው አምናችሁ የነበረ በግለሰብ ላይ ነው ለካ ተንጠልጥላችሁ የነበረ። ስለዚህ ከግለሰቡ ጋር መሄድ ትችላላችሁ። ትግሉን ማንም ከማሸነፍ ማንም ሊያስቆም የሚችል የለም። ለምን ምን ይላል? ትግሉ ተጠልፏል እንዴ? ራሱ ነው የተጠለፈው ባለማወቁ፣ ወቅቱን ባለማወቁ፣ የጠላቶቻችን ፕሮፓጋንዳ ባለማወቁ፣ የሚቀርቡትን ሰዎች ባለማወቁ ተጠልፏል። የሚጠቅሙት መስሎታል፣ አይጠቅሙትም። አሳልፈው ለጠላት ነው የሰጡት። ክብሩን ያሳጡት እስከ ቤተሰቡ ብዙ ነገር የታየበትን። ስለዚህ ማወቅ መቻል አለብን። ይሄ ሳናውቅ ስንደነቋቆር ጥሩ አይመጣም፣ ታሪካችን ይበላሻልና በዚህ ልክ ብንሄድ በጣም የተሻለ ነው። አብይ አህመድ ጣሊያን ከሰራው በላይ በኢትዮጵያ ሕዝብ ላይ ስራ ሰርቷል። አብይ አህመድ በታሪኳ ለመጀመሪያ ጊዜ ኢትዮጵያን አዋርዷል። የኢትዮጵያን ሕዝብ አዋርዷል። የኢትዮጵያ መከላከያ ሰራዊት የሞተ ሰራዊት ነው። ሬሳው ዝም ብሎ የቁም ሬሳ ሆኖ ነው የሚንቀሳቀሰው። እስኪ እንዲያው አሁን ቢሰጥ እንደው ለሱዳን እጅ ይሰጣል? እኔ ፋኖ ሆኜ ነው የምልህ። ተናድጃለሁ ወንድሜ ሀራ፣ በጣም ነው የተናደድኩት። እኔ በጣም ተናድጃለሁ። ሱዳን የኢትዮጵያን ሰራዊት በመማረኳ እኔ በጣም ተናድጃለሁ። መንጌ በአንድ ሱዳን በአንድ ኢትዮጵያዊ 50 ሱዳናዊ እንትን እላለሁ ነው አይደል ሲል የነበረው። እጠይቃለሁ ነው ያለ አንድ ኢትዮጵያዊ ቢነካብኝ። ስለዚህ እዚህ ጋር ማወቅም መረዳትም ያለብን ብዙ ነገር አለ። ምን ያክል ክብራችን እንዳጣን፣ ምን ያክል ይሄ ስርዓት ጦርነት ጠማቂ በየሄደበት ያላቅሙ እየተነኮሰ የኢትዮጵያን ወጣት ለማስጨረስ ብዙ ስራ እየሰራ ያለ ስርዓት መሆኑን ልንዘነጋው አይገባም ብዬ ነው የማስበው። እና እዚህ ጋር አካሄዳችን ብናስተካክል፣ እዚህ ጋር ሲፈልጉ ጠላቶቻችን ሃይማኖታዊ ማድረግ ይፈልጋሉ። ይህን ተቋም ማን ነው ይሄን የአማራነትን እንዴ ይሄ የአማራን ትግል የሆነ የአንድ ሃይማኖት የአንድ የሆነ አካል ብቻ ነው ብሎ የሚያስባል። መሬት ላይ የተፈጠረውን በደንብ ወርዶ ማየት ያስፈልጋል። አሁንም እየተፈጠረ ያለውን በየቦታው የሚታረደውን አማራ ምን አይነት ሃይማኖት እንዳለው በሃይማኖት ነው በአማራነቱ ነው እየተገደለ ያለ ብሎ ማወቅ ያስፈልጋል። አንዳንዴ ዝም ብለን ያለ መረጃ ያለ ዝም ብሎ በስሜት ጠላቶቻችን በሚሉት ልክ ምን ሄድ ከሆነ ይሄ ትክክል አይደለም ብዬ አስባለሁ ወንድም አለም። እና በዚህ ልክ ሰው ራሱን መጠየቅ መቻል አለበት። በጣም አላዛር አሁን ያልከው ነገር በቃ እንደ ተቋም ማሰብ አለብን የሚለው ትልቁ መሰረታዊ ነገር ነው። ኦኬ አሁን ያልከው ነገሮች ውስጣችን ኢንተርናላይዝ ማድረግ አለብን። የነቃው ቲክቶክ ላይ የሚመጣው ሳይሆን ያልተማረው ወገኔ እናት አባቶቻችን ገጠር ውስጥ ያሉት ሳይቀሩ ተቋም ምን እንደሆነ እነሱ የተቋሙ አካል አሁን አንድ ቤት ብሎኬት አለው አይደለ? ልክ ብሎኬቶች ተደርድረው እኛ እያንዳንዱ ቢልዲንግ ብሎክስ ነን። የማን የአማራ መሪ ተቋም ግን አማራ መሪ ተቋም እንዳይኖረው ሲሰሩ የነበሩት ማዕድን እኮ ያፈረሱት አማራዎቹ ናቸው። ያላዛር በጣም እኮ የሚገርም ነው። ማዕድን ያፈረሱት ዛሬ በዚህ ትግል ውስጥ እኔ የምኖርበት ሀገር አሁን መኢአድ ነው ያደረጉት። አሁንም አንድነት እንዳይመጣ ማህበራቱን አንድ እንዲሆኑ ምናምን ሲሞከር ፈተና የሚሆንብህ የትናንትና ፖለቲካዎች ናቸው። እኔ አንተ ይሄ አማራ ወጣት የትናንትና ፖለቲካ ሊያቦካ ሳይሆን ለአማራዊ የሆነ ፖለቲካን ወልዶ የራሄል እንባ አርያም ደርሶ ነው ይሄ ትግል የተወለደው። ጽንስ ተቀዶ ለቅሶ እንባው አርያም ደርሶ የመጣ ነው። ይሄንን ትግል ግን ለማቅለል አንደኛ ደረጃ ተቋማዊ ላለመሆን ተቋሙን ሲፈልጉ ይሰድቡታል፣ ሲፈልጉ ኤክስ ያደርጉበታል፣ ምናምን ተራ ያደርጉታል። ገባ? ይሄ የጠላት አጀንዳ ነው። ሁለተኛ ብልጽግና እንደ ብልጽግና
ወደ ብልጽግና ገባ ሲባል አንድ ቅድም እንዳልኩ ብልጽግና ማለት ምን እንደ ኦሮሚያን እኮ እየሰሩ ነው። ይሄ ሁሉ የአማራ ሞት እኮ አንድ ህፃን ሲወለድ ደም እንደሚፈሰው ከእናትየዋ ልክ ኢትዮጵያ ኦሮሚያን ለማዋለድ የሚፈስም ባኮ ነው ያለው። አሁን አማራ ሆነው ለማን ነው ግን እኔ እዚህ ጋር ሀራ እኔ እዚህ ጋር ኦሮሚያን የሚገነቧት እንገነባታለን የሚሉት በቢልዲንግ ነው፣ በህንፃ ነው፣ በተወሰኑ ቡድኖች ነው ወይንስ ለኦሮሞ ህዝብ ነው? አሁን እኮ ኦሮሞን እንገነባለን ስትል የኦሮሞን ህዝብ ህሉና መጠበቅ መቻል አለብን። በዚህ ትግል ውስጥ እኔ ልንገርህ፣ በዚህ ትግል ውስጥ በከፍተኛ ሁኔታ በብዙ ነገር የተጎዳ እንደውም ኦሮሞ ነው ብዬ አስባለሁ። ይሄ ትግል ይሄ የትጥቅ ትግል ለአማራ ትልቅ እፎይታ ነው፣ ትልቅ መፍትሄው ነው። ምንም ራሱን የተከላከለበትና ራሱን ያዳነበት አልፎም ሌሎችንም ለማዳን የተቃረበበት ደረጃ ላይ ደርሷል። ለኦሮሞ ህዝብ ግን አንደኛ ከሁሉም ኢትዮጵያዊ ወገኑ ጋር በፍቅር እንዳይኖርና መጥፎ ስም የገዳይነት የአራጅነት ስም እያሰጠው ነው ይሄ ስርዓት። እኔ ለኦሮሞ ህዝብ ጠቅሞታል አለም ኦሮሞንም አፍርሷል እንጂ በጭራሽ አይገነባም። በጭራሽ ኦሮሞን ስለማይገነባ ማለት ነው። እየገነባም ስላልሆነ አብዛኛው የኦሮሞ ወጣት ምናልባት እንግዲህ የተወሰኑ እሱ የሚወዳቸው የተወሰኑ የማህበረሰብ ክፍሎች ሊኖሩ ይችላሉ። ለነሱ ከሆነ እነሱም ነገ ሌላውን አስጨርሰው እነዛም ያሉ በብዙሃኖች ጡንቻ ወይንም በብዙሃኖች ደም ነው ያሉት። እነዛ ብዙሃኖች ሲያልቁ ደግሞ እነዛ ብቻቸውን ነው የሚቆሩ፣ ወደ ዋና ይገባሉ፣ እነዛም ይጠፋሉ። ህሉናቸው አደጋ ውስጥ ነው። ጥቅማቸውንም ሁሉ ነገራቸውንም ማስጠበቅ አይችሉም። ለምን? በሌላው ላይ ሴራ እየሰሩ ነው። ብዙ ነገር ስራ እየሰሩ ነው። ስርዓቱን ደግፈው እየተንቀሳቀሱ እስካሉ ድረስ ህሉናቸው አደጋ ውስጥ ነው። ስለዚህ እኔ የኦሮሞ ህዝብም በዚህ ውስጥ እንግዲህ በየግንባሩ ምን ማርከው ኦሮሞ ከምንደመስሰው ውጭ ማለት ነው ተማርኮ የሚመጣው ኦሮሞ ማን ነው ከምን ማርከው ውጭ የሚደመሰሰው የኦሮሞ ወጣት እትየሌሌ ነው። በጣም መዓት ነው እንዴ! የኦሮሞ ህዝብ ታዲያ ከሞተ ለየትኛው ኦሮሞ ነው የሚታገለው? የትኛውን ኦሮሞ ሊያኖሩበት ነው? የኦሮሞ ህዝብም ራሱን መጠየቅ ስላለበት ማለት ነው። ከሞተ የኦሮሞ ህዝብ የትኛው ኦሮሞ ነው? ገና ከኬንያ ሊያመጣ ነው። ከኬንያ የምትሆነው ከሶማሊያ የምትሆነው ከየት ሀገር የምትሆነው ሊያኖርበት ነው ኦሮሞን አኖራለሁ የሚል። ኦልሬዲ እኮ ኦሮሞ ወጣት በጉልበትም እየታፈሰም እየታፈነም እየገባ ነው። ጦርነት ገብቶ ደግሞ እያለቀ ነው። አብዛኛው አካል ጉዳተኛ ነው። አብዛኛው በየግንባሩ ሞቷል። ምናልባት በፋኖ እና በአማራ ርሩህነት የተረፉት ወደ ቤተሰቦቻቸው መጥተው እነሱም ቢሆን መልሰው ይታፈናሉ። አንዳንዶች እኮ አንሄድም እዛም ያፍኑናል። ባለቤት የለውም የኦሮሞ ህዝብ በአሁኑ ሰዓት ልንገር። የአማራ ህዝብ ባለቤት አለው፣ ተቋም አለው። የኦሮሞ ህዝብ ግን ኦሮሞን መስሎ የሚኖር ግለሰብ ቡድኖች አሉ እንጂ ለኦሮሞ ህዝብ የሚያስቡ አይደሉም። የአማራ ህዝብ ግን ትልቅ ተቋም ገንብቷል፣ ትልቅ ሰራዊት አፍርቷል። እያደረገ ያለው እኛ በዲሽቃና በሞርተር ማነው እኛ በክላሽ እየገጠምነው በብሬን እየገጠምነው ያው ከራሱ ማርከን ያለው ጠላት እሱ በሚግ በድሮን ሁሉንም የጦር መሳሪያዎችን ተጠቅሞ እየተዋጋ ነው። እያየነ ነው። መተከል ላይ ማነው እዚህ በሁሉም ቀጠና እስከ እንትን ድረስ ማለት ነው እስከ ወለጋ ድረስ ያለው የፋኖ እንደዛም ሆኖ እየተደመሰሰ ነው። አልዳንም፣ አልቻለም። የኢትዮጵያ መከላከያ ሰራዊት እኮ ተስፋ ቆርጧል። በቃ ሙቷል እኮ በቁም ሙቶ ነው ያለው። ሰው አጥቶ ነው እንጂ ሙቶ ነው ያለ። ይሄ ፕሮፓጋንዳው ምናምኑ በምኑም እያሉ ይዘውት ነው እንጂ እኮ ተስፋ ቆርጧል። ምንም ሊዋጋልን ባይችል ነው። እንግዲህ ታዲያ ለሱዳን እጅ የሚሰጥ አልነበረም። ስለዚህ አማራ ብቸኛ ተስፋው አክቹአሊ የአማራ ህዝብን ብቻ ሳይሆን የኢትዮጵያ ብቸኛዋ ተስፋ ፋኖና ፋኖ ብቻ ነው። እውነታው ይሄ ነው። እውነታውን አላዛር እንዴ ብልጽግናን እኮ መደገፍ ማለት ወይ ብልጽግና ነኝ ብሎ እንደ አንድ የአማራ አመራር ወጥቶ ማውራት ወይ ወደ ብልጽግና ቤት መግባት ማለት ምን ማለት ነው? በመጀመሪያ ደረጃ ብልጽግና ሚኒሊክ ጡት ቆርጧል የሚል ነው። ብልጽግና የአኖሌን ሐውልት ያቆመ ነው። ብልጽግና እኮ አማራን አከርካሪውን ሰብረነዋል ያለ ነው መስቀል አደባባይ ላይ።
ብልጽግና እኮ የአድዋ በዓልን በዜሮ አባስቶ አድዋ ዜሮ ብሎ የመጣ ሰው እኮ ነው። ብልጽግና እኮ ማለት ኦሮሚያ የምትባል አገርን ለማዋለድ እኮ ጠዋት ማታ የሚሰራ ነው። ብልጽግና እኮ ወሎ ድረስ አስመጡ። ምስራቅ ወሎ ኬኛ፣ ወሎ ክልል ብሎ የመጡት የወሎ ኬኛ ፕሮጀክት አካል ናቸው። የተለያየ መልክ ይዘው ነው የሚመጡት። እንዴት ነው አንተ ወንድ ልጅ ሆነ ቆመህ እየሸናህ ወንድ ልጅ ሆነ እንዴት ወደዚህ አካል ትገባለህ? በተለይ የፍቅሩ አሟሟት ነው። ይሄ እኮ ፍቅሩ እኮ አሁን ነው የሞተው። በነገራችን ላይ በጦር ሜዳ የተሰዉ ወንድሞቻችን ንጹሃን ናቸው። ከፍቅሩ በላይ አንድ ፒውር ኦሮሞ አምጥተህ እንትን ብትለው የተሻለ እሴት አለው፣ የስብዕና እሴት አለው። ይሄ ልጅ እንዴ ግዙፉ ላስታ አሳምነው ጽጌ ኮር አሳምነውነትን አሳምነውን ክዶ እንደዚህ አይነት መጫወቻ ሲሆን እኔ ለኔ ፍቅሩ ሞቷል፣ በቁሙ ነው የሞተው። እና ይሄንን ኢንተርፕሬት የምናደርግበት መንገድ ቀጥል። አዎ ትክክል ወንድም አለም። አዎ ሙቷል ይሄ ወንድማችን። እንግዲህ ምን አለ መሰለ አንዳንዴ እሱም ማንም ሰው ሊያውቀው የሚገባ ያልሆነ ዝና ወዳልሆነ ቦታ እንደሚወስደን በደንብ ማወቅ አለብን። ያልሆነ ማለት ያለ እንትናችን የሚሰጠን አለ። ምናልባት በአካሄዳችን፣ ባለባበሳችን፣ በአቋማችን፣ በፊዚካላችን የሆነ ፎቶ የሆነ ተቋም ላይ እንደመሆናችን የሆነ ነገር ልንሆን እንችላለን እና ታዋቂ ሰው ልንሆን እንችላለን። በዚህ አጋጣሚ ታዋቂ ሰው ከሆነ ደግሞ ጎታች ይበዛል። ይሄ ሰውዬ ታዋቂነቱን ያውቀዋል ወይ? ያውቀዋል ወይ? በደንብ ይሄ ዝናን መሸከም ይችላል ወይ? ማንም ነው የሚጎትትህ ታዋቂ ስትሆን ማለት ነው። ብዙ ቻሌንጅ አለው እና ይሄ ሰውዬ ካለማወቁ አንፃር የተለየ የሀሳብ ሰው አይደለም። ምንም የተለየ እንትን ችሎታ ያለው ሰው አይደለም። ኦልሬዲ በጡንቻው ነው የምናውቀው፣ በወፍረቱ ምናምን በእንቱ ነው የምናውቀው ሰውና እሱንም የሸወደው የተለየ አለማወቁ ማለት ሳያውቀው እውቅና ስላለው ሸወዱት። ብዙ ሰዎች ይጎትተዋል እኮ በጣም የኛ ሰው እኮ ከራስ ቤተሰብ ጀምሮ እኮ በጣም ነው በቃ የሚያጥላላህ የሆነ ነገር የሚያደርግህ የሚጎትትህ። አንተ ብቻ ነው ወይ የምታገለው? ብቻህን ታግለህ ብዙ ነገር ይሉሃል። የኛ ሰው በጣም ተበልቷል። በቃ ፖለቲካ አልቻለም የኛ ሰው። ይሄ አማሮ በተለይ ንግዱንም በግምት ነው የሚሰራው፣ ፖለቲካውንም በግምት ነው፣ ግብርናውንም በግምት ነው። አሁን ዕውቀትን መሰረት ያደረገ አካሄድ ላይ አይደለም ያለው። ከዚህ አንፃር የተሻለ አማራ እንዲፈጠር የተሻለ ወጣት፣ የተሻለ ፖለቲከኛ፣ የተሻለ ገበሬ፣ የተሻለ ማህበረሰብ ለመፍጠር ጉዞ ላይ ነን። አይደለም እንዴ? ጉዞ ላይ ነን። ትናንትም ዛሬም እየሰራን ነው፣ ነገም ይቀጥላል ማለት ነው።